ስጋ ወደሙ በተቀበልንበት ቀን ግን ለምንድነው እርፍ ብለን የምንውለው? ለምንድነው የቆረብን ቀን የሚያደክም ሥራ የማንሰራው አርፈን የምንውለው? ለምንድነው ታውቃላችሁ? እንዲህ ይሄንንማ ምክንያቱም ማወቅ አለባችሁ እኮ። በደንብ ስሙኝ። ቪዲዮ ለሁሉም እንዲዳረስ 10 ጊዜ ኮፒ ሊንክና ሼር ላይክ ሪፖስት እያደረጋችሁ ለሁሉም ማዳርሱት። የመደመር ምልክቷን ተጫኑና ቤቱን ፎሎ አድርጉና ጀምሩት። እናም ይኸውላችሁ የቆረብን ቀን የሚያደክም ሥራ እንድንሰራ አይፈቀድልንም። እርፍ ብለን የምንውለው ለምን መሰላችሁ? ሥጋ ወደሙ እረፍተ ሥጋና እረፍተ ነፍስን እንደሚሰጠን ለማጠየቅ ነው። የቆረብን ቀን የምናደርገው እረፍት የምናርፈው እረፍት የመንግሥተ ሰማያት ምሳሌ ነው። በመንግሥተ ሰማያት ምንም አይነት ድካም የለም፣ መውጣት መውረድ የለም፣ እረፍት ብቻ ነው በመንግሥተ ሰማያት ያለው እና በቆረብን ቀን የምናደርገው እረፍት የመንግሥተ ሰማያት ምሳሌ ነው። አምላካችን ኢየሱስ ክርስቶስ እንደዚህ ይላል በወንጌል ላይ ንዑ ሀቤየ ስሩሃን ወክቡዳነ ጾር ወአነ አአርፈክሙ በመንግሥተ ሰማያት፣ እናንተ ሸክማችሁ የከበደ ኑ ወደ እኔ በመንግሥተ ሰማያት አሳርፋችኋለሁ ይላል። አያችሁ፣ ሥጋ ወደሙ ስንቀበል የምናርፈው እረፍት የመንግሥተ ሰማያት ምሳሌ ነው ማለት ነው። ሁላችንንም በመንግሥቱ ያሳርፈን። እስኪ ሁላችሁም ኮሜንት ላይ በመንግሥት አስበኝ እያላችሁ ጻፉ። ሁላችሁም አሁን ደግሞ ደብረ ዘይት ምጽአተ ክርስቶስ የሚታሰብበት ነው። በመንግሥት በመጣ ጊዜ አስበኝ እያላችሁ ኮሜንት ላይ ጻፉልኝ። እንደ ፈያታዊ ዘይማን ቪዲዮው ለሁሉም እንዲዳረስ ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለሁሉም አዳርሱት። ኢንስታግራሚን ደግሞ እየገባችሁ ፎሎ አድርጉ። 122 አካባቢ ብቻ ፎሎወርስ ነው ያለው እስካሁን ማለት ነው። እየገባችሁ ፎሎ አድርጉ። እዚያ ላይ ጥሩ ነገሮች እለቅላችኋለሁ። ድርግሚት በሉና ጻፉና 122 ተከታይ ነው ያለው። እየገባችሁ ፎሎ አድርጉ። ቤቱን ይሄኛውን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። በዚህ ሰሞን መጋቢት ወር ውስጥ ጸሎታችን የሚያርግበት ተጠምቀን ፈውስ የምናገኝበትና ዝክር የምንዘክርበት እጅግ ልዩ የሆነ ቀን ልንገራችሁ። ይሄ ቀን በፍጹም እንዳያመልጣችሁ። ይሄ ቪዲዮ ለ1 ሚሊዮን ሰው እንዲዳረስልኝ ይፈልጋለሁ። በደንብ አድርጋችሁ ከመቼውም በላይ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ አዳርሱልኝ። ሁላችሁም ላይክ አድርጉና ጀምሩ። ቤቱን ፎሎ አድርጉት። ይሄ ቀን መቼ ነው እነግራችኋለሁ። ከዚያ በፊት ግን በዚህ ልዩ ቀን የት ማሳለፍ እንዳለብን ልንገራችሁ። አሁን የምነግራችሁ ቦታ ደብረ ብርሃንን አልፋችሁ ሲሆን የምታገኟት የሰማይ መስኮት ማለት ትችላላችሁ። ምክንያቱም በአራቱም ማዕዘን በተራራ የተከበበች ስለሆነች ሰማይን ብቻ ነው ማየት የምትችሉት እና ይቺ ቦታ ታቦተ ጽዮን በዮዲት ጉዲት ወረራ ጊዜ ለ5 ዓመት የተቀመጠችባትና በሁለተኛው የጣሊያን ወረራ ጊዜ ፒያሳ ጊዮርጊስ ሄዶ የተቀመጠባት እንደዚሁም ከጅቡቲ በተአምር የተመለሰው ታቦተ መድኃኔ ዓለም ያለባትና እጅግ ፈዋሽ ጸበል ያለባት ቦታ ናት። ስለዚህ ቦታ በዚህ ቪዲዮ መጨረስ ስለማትችል ለብቻው የቦታውን ተአምር እነግራችኋለሁ። ተአምረ ማርያም ላይ ሳይቀር የተጻፈ ቦታ ናትና ይቺ ቦታ ማናት ካላችሁኝ አጤ ዋሻ ማርያም ትባላለች። ብዙዎቻችሁ ልታውቋት ትችላላችሁ። አጤ ዋሻ ማርያም እጅግ ልዩ ቦታ። ታዲያ በዚህ ልዩ ቀን ወደ አጤ ዋሻ ማርያም ጉዞ ስላዘጋጀን ሁላችንም እቦታዋ ሄደን ጸልየን ጠበላችንን ተጠምቀን በረከት አግኝተን እንመለሳለን። ከኛ ጋር መጓዝ የምትፈልጉ ሰዎች በ0961 21 21 21 ደውሉልን። በፍጹም እንዳታመልጣችሁ ይቺ ቀን ማናት ካላችሁኝ ይቺ ልዩ ቀን መጋቢት 6 የፊታችን እሁድ ናት። ምንድነው ልዩነቷ? ሰንበተ ሰንበታት የሚውልባት ቀን ናት። ሰንበተ ሰንበታት በዓመት 4 ጊዜ ብቻ ነው የሚውለው። የመጀመሪያው እንግዲህ ታኅሳስ 5 ነበር። የሁለተኛው ደግሞ የፊታችን መጋቢት 6 ላይ ውሏል ማለት ነው። በጣም የሚገርመው መጋቢት 6 እንደምታውቁት ደብረ ዘይት ነው። በደብረ ዘይት ላይ ደግሞ ሰንበተ ሰንበታት በጣም ልዩ ቀን ነው። አሁን በሰንበት ላይ ደብረ ዘይት ሲባል ሰምታችኋላ። አሁን ግን በሰንበተ ሰንበታት ላይ ደብረ ዘይት ነው የዋለው። ሰንበተ ሰንበታት ደግሞ በጣም ጸሎት የሚያደርግባትና ፈውስ የምናገኝባት ቀን ናት። ቅዱስ ያሬድ ስለ ሰንበተ ሰንበታት እንደዚህ ይላል። ሰንበተ ሰንበታት ለውሉደ ሰብእ መድኃኒት ይላታል በድጓው ላይ። ሰንበተ ሰንበታት ለሰው ልጆች መድኃኒት ናት ማለት ነው። ስለዚህ ይህች ቀን እንዳታመልጣችሁ። በዚህ ቀን ሁላችንም ጠበል ተጠምቀን እንፈወሳለን። እስኪ ሁላችሁም ለዚህ ቀን አምላኬ ወይ በሰላም አድርሰኝ እያላችሁ ኮሜንት ላይ ጻፉ። አምላኬ ወይ በሰላም አድርሰኝ በሉት። አንድ ቀን ማደር የሚቻለው በሱ ፈቃድ ነውና አምላኬ ወይ በሰላም አድርሰኝ እያላችሁ ኮሜንቱን አጥለቅልቁት። ለሁሉም እንዲዳረስ ቪዲዮውን ሼርና ኮፒ ሊንክ ላይ ሪፖስት አድርጉት። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ስለ ቦታው ታሪክ ሌላ ቪዲዮ ሰራለሁ። መቼም ቢሆን በዚህ ቦታ ጥጋብ አይታጣባትም ብሎ ኢየሱስ ክርስቶስ ለድንግል ማርያም ቃል ኪዳን ስለገባላት አንዲት ሀገር ልንገራችሁ። በደንብ ሼርና ላይክ እያደረጋችሁ ስሙኝ። ይህን ቃል ኪዳን የምታገኙት
ድርሳነ ኡራኤል የታኅሳስ ወር ላይ ነው እና ይህች ቦታ አጤ ዋሻ ማርያም ትባላለች። በኢትዮጵያ ምድር የኦሪት መስዋዕት ከተሰዋባቸው አድባራት መካከል አንዷ ናት አጤ ዋሻ ማርያም። እንደዚህ ይላል ሲገልጻት ቦታዋን ማለት ነው። ክበቧ እንደ መሶበ ወርቅ የምትመስል ዛፎቿም አደባባይዋን የከበቡ ከዚህ ከትልቁ ወንዝ ከቆላው ከሙገር ምድር በታች በእነዚህ ሰባቱ ተራራማዎች አድርጎ ወደ ጎጃም የሚወርደው ውሃ በአንዲት ደብር ውስጥ ስለሆነ አንዲት ደብር ወይንም ተራራ ትባላለች። እሷም ወረት፣ ሁለተኛዋም ደግሞ ከአባትሽ ከዳዊት ርስት ከኢየሩሳሌም የመጡ የአክሱም ካህናት ርስት የሆነችው ከወግዳ ምድር አጤ ዋሻ ናት። ከኢየሩሳሌም የመጡ የአባቶችሽ ርስት የሆነችው አጤ ዋሻ ናት ይላል እና እነዚህን ሁለቱን አድባራት ከነሜዳቸው ዥማ እስከሚሉት ወንዝ ድረስ ደጋውንና ቆላውን ሁሉ ላንቺ ሰጥቼሻለሁ። ከግራሪያ ሀገር ጋር አስራት አድርጌ ሰጥቼሻለሁ። እነዚህን ሀገሮች እንደ ይሁዳ ሀገርና እንደ ናዝሬት እንደ ቤተልሔምም ከፍ ከፍ አድርጌያቸዋለሁ፣ አክብሬያቸዋለሁም። ማርና ወተት እንዲያመነጩ አድርጌያቸዋለሁ። የአባቴና የመንፈስ ቅዱስን በረከት እስከ ዘላለም አሳድርባቸዋለሁ። በእነርሱም ውስጥ ሰላምና ደስታ፣ ፍቅርና ጥጋብ አይታጣም ይላል። አያችሁ አጤ ዋሻ ማርያም ማለት እንግዲህ ይሄ ሁሉ ቃል ኪዳን ያለባት ቦታ ናት። ይህችን ቦታ ታዲያ መጋቢት 6 ሁላችንም እንረግጣታለን። የፊታችን እሁድ የደብረ ዘይት ቀን ማለት ነው። በጣም ታላቅ በዓል አለ። አጤ ዋሻ ማርያም መጋቢት 6 አይቀርም። ከኛ ጋር መጓዝ የምትፈልጉ ሰዎች በ0961 21 21 21 ላይ እየደወላችሁ ተመዝገቡ። ቦታ እንዳይሞላባችሁ ቶሎ ብላችሁ ደውሉ። እስኪ ሁላችሁም ኮመንት ላይ እናቴ ሆይ ለደጅሽ አብቂኝ እያላችሁ ጻፉልኝ። ማንም ሰው ሳይጽፍ እንዳይሄድ እናቴ ሆይ ለደጅሽ አብቂኝ እያላችሁ ቪዲዮ ለሁሉም እንዲደርስ ሼርና ኮፒ ሊንክ ላይ ሪፖስት አድርጉት። ቤቱን ሁላችሁም ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ታሞ የተነሳ ግጠሙት። ካላወቃችሁት ሙሉ ግጥሙን መጨረሻ ላይ እነግራችኋለሁ። ይሄ ግጥም ለማን እንደተነገረና አባቶቻችን እንዴት አድርገው በአንዲት ግጥም ወንጌልን እንደሚሰብኩን ላሳያችሁ። ቪዲዮን ሼር እያደረጋችሁ በደንብ ስሙኝ፣ ይጠቅማችኋል። ዛሬ በአብይ ጾም በአራተኛው ሳምንት የምናስበው መጻጉዕ የሚባለው በ38 ዓመት በአልጋ ቁራኛ ላይ የነበረው ህመምተኛ ማለት ነው። ኢየሱስ ክርስቶስ ከፈወሰው በኋላ አልጋህን ተሸክመህ ሂድ ብሎን ነበር እና ይሄ ቀን ሰንበት ቀን ነበር እና አልጋውን ተሸክሞ ሲሄድ አይሁድ አገኙት። ከዚያ ምን አሉ መሰላችሁ? እንዴት በሰንበት አልጋህን ተሸክመህ ትሄዳለህ? ማን ነው ቆይ በሰንበት አልጋህን ተሸክመና ሂድ ያለህ ማን ነው አሉት። አሁን ቆይ አይሁድ ኮንግራ እንኳን ዳንክ ነበር ማለት ያለባቸው ወይንስ ይሄን ነበር መጠየቅ የነበረባቸው? ብቻ ግን እንዴት በሰንበት ቀን አልጋህን ተሸክመህ ትሄዳለህ? ማን ነው ይሄ ሰውዬ አልጋህን እንድትሸከም ያደረገህ አሉት። ከዚያ ማን እንዳዳነው ይሄ ሰውዬ አላወቀም ነበርና አይ እኔ እንጃ ማን እንዳዳነኝ አላውቅም፣ ነገር ግን ያዳነኝ ሰውዬ አልጋህን ተሸክመህ ሂድ አለኝ አላቸው። ከዚያም በኋላ ኢየሱስ በሌላ ቀን በምኩራብ ውስጥ ሲያስተምር ማለት ነው ይሄን ሰውዬ አገኘውና ድነሃል፣ ነገር ግን ዳግመኛ እንዳትበድል ለማንም እንዳትናገር ከዚህ የበለጠ ያገኝሃል አለው። ከዚያ ልክ አሁን ዝም እንደማለት ከሄዶ ልክ ለካ አንተ ነህ ያዳንከኝ አለና ሄደና ለአይሁድ ይሄ ነው በሰንበት አልጋህን ተሸክመህ ሂድ ያለኝ እና ሰንበትን ያሻረኝ ብሎ ለአይሁድ ነገራቸው። መናገሩ ብቻ አይደለም የሚያሳዝነው፣ ክርስቶስ ሲሰቀል ይሄ ነው ሰንበትን እንድሽር ያደረገኝ ብሎ ክርስቶስን በጥፊ ተማታ። ከ38 ዓመት ህመም ላይ የፈወሰውን አምላክ በጥፊ ተማታ። አያችሁ፣ ያጎረሰውን እጅ የሚነክስ የናንተ እጅ ነካሾች ያጎረሳችኋቸው ሰዎች ናቸው። ቅዱስ ዳዊት ወዶ ይመስላችኋል? ዘይሴስ እክሌ አንሳ ሰኮናሁ ለአይዴየ፣ እንጀራዬን የበላ ተረከዙን በላዬ ላይ አነሳ ያለው። አያችሁ፣ ታሞ የተነሳ አምላኩን ረሳ የተባለው ለዚህ ነው። በአንዲት ግጥም አባቶቻችን ወንጌልን እንደዚህ ይሰብኩናል ማለት ነው። ያጎረሱንን እጆች ከመናከስና የፈጣሪን ውለታ ከመርሳት ፈጣሪ ይሰውረን። እስኪ ሁላችሁም ኮመንት ላይ ውለታህን አረሳም እያላችሁ ጻፉልኝ። የፈጣሪን ውለታ ከመርሳት ይሰውረን። ውለታህን አረሳም እያላችሁ ኮመንት ላይ ጻፉ። ቪዲዮ ለሁሉም አዳርሱት። ቤቱን ፎሎ አድርጉ፣ ይጠቅማችኋል። እወዳችኋለሁ። ክብር በሉልኝ። አደራችሁን በእኛ ዘንድ ይሄ አይደረግ። ጠጥተን እየሰከርን ልንድን አንችልም። እያመነዘርን ልንድን አንችልም። ዳንኪራ እየረገጥን እየጨፈርን እየደነስን ልንድን አንችልም። የጻድቃን ዘር ግን ይድናል ሲል የጻድቃኑን መንገድ ስንከተል፣ የጻድቃን ዘር የሚድነው በጻድቃን መንገድ ስንሄድ ነው። እግዚአብሔር
በመንገዳቸው እንድንመላለስ ሁላችንን ይርዳን። እስራኤል ቤሩትን እየቀጠቀጠቻት ነው የምትገኘው። ከሰሞኑ እንግዲህ ሚዲያዎች ዓለም አቀፍ ሚዲያዎችና እንዲሁም ደግሞ ማህበረሰቡ ወይም ደግሞ የዓለም አቀፍ ትኩረት በኢራን አሜሪካና እስራኤል ጦርነት ላይ ያደረገ እንጂ እስራኤል በተቃራኒ ማለት ነው ቤሩትን እየቀጠቀጠቻት ትገኛለች። እንዲሁም ደግሞ አርፋ ማትቀመጥ ከሆነ ሁለተኛ ጋዛ ነው ማድረጋትም ስትልም ገልጻለች። እንግዲህ አንድ የእስራኤል ከፍተኛ ባለስልጣን የሄዝቦላ ሮኬቶች ጥቃት ከቀጠሉና የሊባኖስ መንግስት እርምጃ ካልወሰደ የሄዝቦላ ምሽጎች እንደሚወድሙና እንዲሁም ደግሞ የቤሩት ክፍሎች በቅርቡ ሁለተኛ ጋዛ ልትሆን እንደምትችልም ጭምር አስጠንቅቀዋል። ከሌሊቱ 7 ሰዓት ነው። ካልተኛችሁ እነዚህ ሁለት ሰበር መረጃዎች የግድ ማዳመጥ አለባችሁ። አንደኛው ኢራን በእስራኤል ላይ ሌላ አዲስ የሚሳኤል ናዳ መተኮሷም በሬክ ኒውስም ዘግቧል። ሁለተኛው ደግሞ 6 የቡድን አባላት የያዘ የአሜሪካ አየር ኃይል KC-135 ስትራቶ ታንከር የነዳጅ ጫኝ አውሮፕላን ኢራቅ ውስጥ መከስከሱም በሬክ ኒውስም ዘግቧል። ከሌሊቱ የወጡ ሁለት ሰበር ዜናዎች እነዚህ ናቸው። በደንብ ሪፖስት፣ ኮፒ ሊንክና እንዲሁም ደግሞ ሼር አድርጓቸው። መልካም ሌሊት።